ብዙ ጣጣ ነው ያሳለፍነው። ከብዳል ብዙ በቃ ሰከራም ራግ የሚወስድ ብዙ አይነት ሰው ነው ያለው። እናቴ ይከብዳል። ለእኔ መታችን ግን አብሶ እናቴ ተጎድታለች። እኔ አቅሙ አለኝ እኔ እችላለሁ። እነሷ ግን ይከብዳል በጣም። I've been blessed? Yes. Thank you. Thank you. Now ደከመኝ አቅም አጣሁኝ። አሁን ውበርና ምናምን እየሰራሁ ነው። ሳይው ራሱ ምንም ነገር አንድ እርምጃ መሄድ የምችል ሴት አይደለሁም። የአገሬ ውሃ ናፈቀኝ፣ አገሬ ናፈቀኝ። እዛው በሞት ይሻላል፣ እዛው ብቀበር ይሻላል። ቤተክርስቲያን ብስምሽ ያዋጣኛል። ይሄ ሰርቲፊኬት ያለው እብድ እንዴት ሰው በዚህ መልኩ ይቀበላል አላችሁ? እንግዲህ እንዳያችሁት ከ40 ሚሊዮን በላይ ተመልካችና ተከታይ ያለው ልጅ ነው። ምንም ማድረግ አይቻልም። We are here in Ethiopia. Yes, sir, Africa. ሰላም ጤና ይስጥልን ውድ የማኪ ቲቪ ፕሮግራም ተከታታዮች እንደምን ከርማችኋል? የተለመደውን እንማማርበታለን ያልነውን ፕሮግራም ከዚህም ከዛም ይዘንላችሁ ቀርበናል። ተከታተሉን ዘንድ የአክብሮት ግብዣለን ነው። ውድ ወገኖቼ እንግዲህ ለዛሬ ከዚህም ከዛም ስንል ያገኘነው ፕሮግራም በአሜሪካን ሀገር ከ20 ዓመት በላይ የኖሩ እናትና ልጅ ማረፊያ እንኳን አጥተው ቤት አጥተው በመኪናቸው ውስጥ እየተኙ ከዓመት በላይ እንዳሳለፉ የሚያሳይ ፕሮግራም ነው። አብዛኞቻችን ውጭ ሀገር ሲወጣ ሁሉ ነገር አልጋ ባልጋ የሚመስለን ሰዎች አለን። ቀጣዩን ፕሮግራም ለተከታተሉ አንድ እናትና ልጃቸው በመኪና ውስጥ ነው የሚኖሩት። ብዙ ድራጎስ አለ። ከባድ ነበር። ብዙ ጣጣ ነው ያሳለፍነው። ከብዳል ብዙ በቃ ሰከራም ራግ የሚወስድ ብዙ አይነት ሰው ነው ያለው። እናቴ ይከብዳል። ለእኔ መታችን ግን አብሶ እናቴ ተጎድታለች። እኔ አቅሙ አለኝ እኔ እችላለሁ። እነሷ ግን ይከብዳል በጣም። ጥቅጥቅ ያለ ነው። የት እንድረስ ብለን ነው እንጂ መኪናማ አይመችም። ሊኖርበት ሊታደርበት አይመችም። እንደዚህ ቁጭ ብላችሁ የምትተኙት አትተኙም? በቃ እንደዚህ ነው። እዛው ሲቆይ ሰዓት ሲረዝም እንቅልፍ ይወስደናል ትንሽ። ግን በቃ ይሄ ነው ኑሯችን፣ እንዳለ ኑሯችን እዚህ ውስጥ ነው ያለው። እኔም ትንሽ ልቤን በጣም የሚሰብረው ነገር እሱ ነው። ቤት የለም፣ የምታርፍበት የላትም። ከባድ ነው። ልጅ ለእናቱ ጥሩ ነገር ነው የሚያስበው እንጂ እንደዚህ ወድቃ በየቦታ ሰቃይብኝ አልፈልግም። አሁን እንደዚህ ቁጭ ብለው ነው የሚያድሩት፣ እንደዚህ ቁጭ ብለው። ስለዚህ አልጋ ተኝተው አያውቁም ማለት ነው። እንደዚህ ለአንድ ዓመት ልጁ ተጨብጠን ነው። አልጋማ ከናፈቀኝ ስንት ጊዜው አልጋና ፍራሽ። ከዚህ ከመኪና ተላቀን ቤት ኖሮን በቃ እንደ ሰው መኖር እንችል እንዲረዱ ብቻ ነው የምጠይቀው። ሌላ ምን ነገር አለ? ቢቸግረኝ ነው ቆርጬ እንደዚህ በግልጽ የምለምናችሁ ያለሁትና የተቻላችሁትን እርዳታ ታደርጉልኝ ዘንድ ልመናዬ ይኸው ፊታችሁን አፍርሳለሁ። ውድ ወገኖች እንግዲህ እናትና ልጅ በዚህ መልኩ በአሜሪካን ሀገር እንደዚህ ይኖራሉ። በስደቱ ዓለም ተሰርቶ ተለፍቶ ተደክሞ ከአገር ተወጥቶ የቤተሰብ ናፍቆት አለ፣ ብዙ ነገር አለ። እንደገና ማረፊያ እስከ ማጣት፣ የሚበላ እስከ ማጣት፣ የሚጠጣ እስከ ማጣት። መቼም በተለይ በሀገራችን ኢትዮጵያ ተቀምጠን ይህን ፕሮግራም ስናይ ማመን ነው የሚቸግረን። ከስንፍና የመነጨ አይደለም፣ ከብዙ ነገር። አንዳንድ ጊዜ እድል ይሁን አላቅም በምን መልኩ እንደሆነ በራሳቸው ቢያስረዱት ይሻላል። ግን ውጭ በጣም የውጭ ዓለም ህይወት በጣም አስቸጋሪና አድካሚ ነው።
እግዚአብሔር አምላክ እሱ ብርታት ካልሆነ በስተቀር እኔ በራሴ በተለይ በአሜሪካንና በፈረንሳይ ያገኘኋቸው ወገኖቼ ነበሩ። ግን ያው ቤተሰብ እንዳያያቸው ይሳቀቃሉ። ፕሮግራሙን አንስቶ ለማቅረብ በራሱ ያሳቅቃል። እነኚህ ሰዎች ግን እርዳታም ስለፈለጉና በራሳቸው ወጥተው እንደዚህ መናገራቸው መፍትሄም እንዲያገኙ ሌላውም ሰው ጭምር እንዲማር ስለሆነ በጣም በጣም በተለይ ብታዩት ከውጭ ለስደት ያሰባችሁ ሰዎች፣ አልጋ ባልጋ የሚመስላችሁ ሰዎች ወይ ደግሞ ሰዎች ውጭ ሀገር ከሄዱ በኋላ አልረዱንም አላገዙንም ብላችሁ የምታስቡ ሰዎች ሁሉም ሰው አልጋ ባልጋ አይሆንለትም። ሁሉም ሰው የተሳካ ህይወት የለውም። በጣም ከባድ ነው የስደት ህይወት። በጣም አስቸጋሪ ነው። የባህል ጉዳይ አለ፣ የቋንቋ ጉዳይ አለ፣ ብዙ ችግር አለ፣ ብዙ ሲስተም ውስጥ መግባት አለ። እንግዲህ እነኚህ ወገኖቻችን እናትየው በጣም ያሳዝናሉ። እንዳያቸዋቸው እድሜያቸው የገፋ ነው። ልጃቸው አብራ ጎንበስ ቀና ትላለች። እናቴን ጥዬት ልሄድ ነው የምትለው። በጣም አስከፊ ነው። ብቻ ሁሉም ሰው እንደዚህ ባይሆንም ግን አጠቃላይ ስደት በጣም አስከፊ ነው። እንዲህ አይነቱ መከራ መቅመስ በራሱ በጣም በጣም ያሳዝናል። እና እንደው ስደት ለምታስቡ ሰዎችና አልጋ ባልጋ ለሚመስላችሁ ወይም ደግሞ ወገኖቻችሁ ከሀገር ወጥተው አላገዘንም፣ አልረዳንም፣ አልደወለልንም የምትሉ እንዲህ አይነት አስከፊም ነገር አለ። አንድ እናታችን ደግሞ አሜሪካን ሀገር ሱቅ የነበራቸው እሳቸውን ደግሞ ተመልከቱ። ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ ኢትዮጵያውያን፣ በአሜሪካ እንዲሁም በመላው ዓለም ያላችሁ እንዴት ናችሁ? ብርሃንን እንግዲህ ታቋታላችሁ። ዘን ያለች ብርሃን ከዚህ በፊት በርካታ ኢትዮጵያውያን የእሷን ነገር እጅግ አሳዛኝ የነበረውን ነገር ታቋታላችሁና ብዙ ሰዎች በጎፈንድሚ እንዲሁም በተለያየ ሄዶም በአካል ሱቅ ሄዶ በመግዛት አግዛችኋታል። የሸገር ገበያ ማለት ነው። ከዛ በኋላ ሌላ ቤት ለመከራየት ታስቦ ከነበረችበት ያው ስለወጣች ማለት ነው ተሞክሯል። በብዙ ብሮከሮችን በብዙ ተሞክሮ እሷ የነበራት ክሬዲት ሂስትሪ ሌላ ቤት ሊዝ ለማድረግ አስቸጋሪ ሆነ። ብዙ ተሞክሯል። ከዘኒም ጋር ከሌሎችም ሰዎች ጋር ሞክረናል። እኔም ነበርኩ። ማግኘት አልተቻለም። ከባድ ሆኗል። ከዛ ከጁላይ ጀምሮ ያንን ቤት ያንን ሱቅ ስላስለቀቋት ሸገርን ስቶር ተከራጅታ ለ6 ወር እስካሁን አለ። ስለዚህ ሌላ ቤት ማግኘት ስላልተቻለ በመጨረሻ ግን እኔ በበኩሌ ደስ ያለኝ ነው፣ ለሷ የሚጠቅማት ነው። በመጨረሻ ስለደከመች በቃኝ፣ ቀሪ ጊዜንም በቃ በአገሬ በቤቴ ብሆን ይሻለኛል፣ ካሁን በኋላ የመስራቱም አቅም የለኝም፣ እንደምታዩት ሱቅም ፈልጌ መከራየት አልቻልኩም ከክሬዲት አንፃር እና ስለዚህ ቀሪ ዘመኔን ኢትዮጵያ ሄጄ መኖር እፈልጋለሁ፣ ሁሉ ነገር በአገሬ ብላለች። አሁን ምንድነው እሷ የምትፈልገው እርዳታ ከዚህ ቤት ላደረጋችሁላት እጅግ በጣም አመስግናለች። በነገራችን ላይ ብዙ ትጠይቁኛላችሁ። እኔም ያው ጊዜ አመተች መልሼ አግኝቻታለሁ። ስለዚህ እሷ የምታስበው ምንድነው ያላት ዕቃ ለ6 ወር ስቶር ላይ አለ። ከዚህ ቤት የተሰበሰበውን ብር እየከፈለች ነው፣ ይሆናል ብሮች እየከፈለች ነው እስካሁን የቆየው። አሁን ደግሞ ጃንዋሪ ላይ መብቃት አለበት። ያሉት ዕቃዎች የሆነ ቦታ አዳራሽ ያላችሁ ሰዎች ትተባበሯታላችሁ፣ ወይም አዳራሽ ፈልገን ከጃንዋሪ 1 በፊት ዕቃው ሁላችሁም መታችሁ ስቶር ያላችሁ ለግል መጠቀም የምትፈልጉ የተለያየ ኢትዮጵያውያን መታችሁ ዕቃውን ትገዛዋታላችሁ በፈለጋችሁት ዋጋ ማለት ነው። በጣም ብዙ ዕቃ ነው ያለው። የተለያዩ አይነት የሱቅ ዕቃዎች አሉ ማለት ነው። መታችሁ ትገዛዋታላችሁ። እሱን ቀን መቼ እንደሆነና የት እንደሆነ እናሳውቃለን። ስለዚህ ኢትዮጵያ መግባት ለሷም ያ ነው የሚሻለው። ቀሪ ዘመኗን ገብታ ኢትዮጵያ በሰላም መኖር የቀረውን ጊዜዋ መኖር አለባትና ብርሃን የምትይው ነገር ካለ ጨምሩ። እንዳደረጋችሁልኝ በሙሉ አመሰግናለሁ ኢትዮጵያኖች ሁላችሁንም። እና አሁን ደከመኝ፣ አቅም አጣሁኝ። አሁን ውበርና ምናምን እየሰራሁ ነው። ሳየው ራሱ ምንም ነገር አንድ እርምጃ መሄድ የምችል ሴት አይደለሁም። የአገሬ ውሃ ናፈቀኝ፣ አገሬ ናፈቀኝ። እዛው በሞት ይሻላል፣ እዛው ብቀበር ይሻላል። ቤተክርስቲያን ብስምሽ ያዋጣኛል፣ ከአምላክ ጋር ብታረቅ ያዋጣኛል። ለገንዘብ ስሮጥ 22 ዓመት ስሮጥ ከ22 ዓመት በላይ ነው አሜሪካን ሀገር ተቀመጥኩት። ሮጥኩኝ፣ ምንም ፋይዳ አላመጣሁም። በጣም አርጌ አመሰግናችኋለሁ። ዘሬንም ሳትጠይቁኝ ማንናት ብላችሁ ሁላችሁም ተረባረባችሁ። አሁን ውበር ስሰራ 7-11 ስገባ ቡና ጠጭ ትሉኛላችሁ። ሄድኩበት ቦታ ጃይንት ስገባ ካሸሩ አበሻ ከሆነች ምን ላድርግልሽ ነው የምትለኝ። እንዴት የተባረከ ህዝብ ነው ኢትዮጵያ ህዝብ። አመሰግናችኋለሁ። በጣም በጣም እምባይን ስላበሳችሁልኝ አመሰግናለሁ። እና ወደ ሀገሬ ላኩኝ። በቂ ዕቃ አለኝ።
እንደገና ላስቸግራችሁም ገንዘብ አዋጡልኝ ብዬ እቃዎች ሸጥና ወደ ሀገሬ ላኩኝ። ስለ ወላዲት አምላክ ብዬ እማጸናችኋል። እሺ ዘኒ የምትጨምሪው ነገር ካለ? እሺ እኔም በእውነት በጣም እጅግ ጎበዝ ታታሪ እህታችን ነች ብርሃኔ። በአሜሪካን ሀገር 22 ዓመት በሱቅ ስራ ላይ መስራት እጅግ በጣም ከባድ ነው። በጣም አድርጌ የማደንቃት እህቴ ሄደች። ልክ እንዳለችው እኔም አሁን በውሳኔዋ ሁላችንም ተስማምተናል። እኔም ታምን ሀገሯ ገብታ ትንሽ አረፍ ትበል፣ የሆነ ትንሽ ነገር ገዛዝታ ኮንዶሚኒየምም አንድም ነገር አድርጋ እግዚአብሔር እንግዲህ በሰላም ወደ ሀገሯ እንድትሄድ እቃውን በመግዛት ያላትን ሁላችንም እንተባበር ብዬ እኔም ጥሪ አደርጋለሁኝ። እኔም በሱቁ ከሚወጣበት ቀን እዛው ተገኝቼ የሚሆነውን ነገር እናደርጋለን። በመግዛት ተባበሩን፣ ብቅ በሉልን። በእውነት ኢትዮጵያውያን ኤርትራውያኖች እጅግ በጣም ልዩ ህዝቦች ናችሁ። እጅግ በጣም እናመሰግናለን። እንዳያችሁት ነው እንግዲህ እሳቸው ደግሞ ወደ ሀገራቸው ጠቅልለው መግባት መወሰናቸው በጣም ጥሩ ነገር ነው። ውድ ኢትዮጵያውያን ይህንን ፕሮግራም የምትከታተሉ እንግዲህ እንደምታግዟቸው በአሜሪካን ያላችሁ ሰዎች እንደምታግዟቸው ተስፋ አደርጋለሁ። መተጋገዝ ጥሩ ነው። ወገኖቻችንን ማገዝ ጥሩ ነው። ነገ ምን ቦታ ላይ እንደምንወድቅ አናውቀውም። ይሄ የዘላለም መኖሪያችን አይደለም። ሁለት ያለው አንዱን ያካፍል ይላል የእግዚአብሔርም ቃል። ብንረዳዳ ብንተጋገዝ ጥሩ ነው። ሁሉም ሰው እንደዚህ አይደለምና ሁሉም ሰው አልተቸገረምና የተሻለ ህይወት ያለው ሰው ደግሞ ለሌለው ቢያካፍል የተሻለ ይሆናል ብለን እናስባለን። ኢትዮጵያኖች በመረዳዳት እንታወቃለን። ስለዚህ አሜሪካን ያላችሁ ሰዎች ብትረዳዱ፣ እነኝህን በተለይ እናቶችን ብታግዟቸው መልካም ነው ብዬ አስባለሁ። እንግዲህ ይህ እንደ መማሪያ ይሆነናል። በተለይ ስደት የምታስቡ ሰዎች ንብረታችሁን፣ ዕቃችሁን ሸጣችሁ የተሻለ ህይወት እንኖራለን ብላችሁ ለምታልሙ ሰዎች ይሄ ማስተማሪያ ነው። ምክንያቱም አብዛኛውን ሰው አውጥቶ ህይወቱን ለማስተማር ፍቃደኛ ላይሆን ይችላል። አንድን ነገር ለማስተማር የምንፈልገው ያንን ዳገት ከወጣን በኋላ ወይም ደግሞ ችግሩን አልፈን የሆነ ጥሩ ደረጃ ላይ ስንደርስ ይህ ሁሉ ያለፍኩበት መከራ ብሎ ነው ሰው ማስተማር የሚፈልገው። በዛ ውስጥ እያለ ግን መታየትም ላይፈልግ ይችላል እና ይህ እንደ ማስተማሪያ ቆጥራችሁ ስደት ለምትወጡ ሰዎች በጣም አስቡበት ነው የምለው። ውድ ወገኖቼ ቀጣዩን እንግዲህ ይዤላችሁ የቀረብኩት ፕሮግራም አይሾ ስፒድ በኢትዮጵያ እንዴት መልካም ጊዜ አሳልፎ እንደወጣ ሁላችንም ያየነው ነገር ነው። አብዛኛውን ግን በውጭ ሆነው ከዛ ከ200,000 ህዝብ በላይ የሚከታተለ የነበረው በውጭ የተወለዱ ኢትዮጵያውያን ናቸው። በውጭ የተወለዱ ኢትዮጵያውያን በቃ አገራችን እንዴት ነው የምትቀበለው አይሾ ስፒድን? አገራችንስ ምን ትመስል ይሆን? በምን መልኩ ሲቀበሉት ይሆን? ያውቁታል ወይ ምናምን በቃ ተጨንቀው ተጠበው ያዩ የነበሩት በውጭ ሀገር የተወለዱ ልጆች ናቸው። እነሱ ውጭ ሀገር የተወለዱ ልጆች ብዙ አክሰሱ ስላላቸው እሱን የመከተል እና ሌላም ቦታ ሄዶ እንዴት አቀባበል ሲደረግለት እንደነበር ስላዩ ሀገራችንስ እንዴት ሊገጥመው ይችላል በሚል በጣም ስቃይ ላይ እንደነበሩ በብዙ ቲክቶኮችም አይተናል። በግል መማቃቸውን አይቻልም። ግን በኢትዮጵያችን በጣም ኮርተናል። በጣም ደስ የሚል አቀባበል በቃ ባለው ጊዜ በዛች በ4-5 ሰዓት ውስጥ ኢትዮጵያን ማስተዋወቅ ባለባችሁ ደረጃ አስተዋውቃችኋል። ምስጋና ይደርሳችሁ። ይህን ፕሮግራም ላዘጋጃችሁ ኢትዮጵያኖች፣ አንዳንዶቻችሁ ያልተቀበላችሁት አላችሁ። ይሄ ሰርቲፊኬት ያለው እብድ እንዴት ሰው በዚህ መልኩ ይቀበለዋል አላችሁ። ግን ለአይሾ ስፒድ ብቻ ሳይሆን ለእሱን ተከታዮች እንግዲህ እንዳያችሁት ከ40 ሚሊዮን በላይ ተመልካችና ተከታይ ያለው ልጅ ነው። ምንም ማድረግ አይቻልም። ከ40 ሚሊዮን በላይ ተከታይ ያለውን ልጅ አግኝቶ በዚህ መልክ ሀገርን ማስተዋወቅ መቻል መታደል ነው ብዬ ነው የማስበው። ምክንያቱም በዛች አጭር ጊዜ ውስጥ እንዴት ሀገራችን ቅኝ ግዛት ያልተገዛች ሀገር እንደሆነች በምን መልኩ እንደተዋጋን በምን መልኩ ተዋግተን እንዳሸነፍን አልብሰውት ጋሻና ጦር አስይዘውት በባዶ እግር መሆኑ የቡና ሀገር መሆኗ ኢትዮጵያ
ያቺ ቆንጅየዋ ደግሞ ድርብብ ያለችው ሀገርን የምትወክል የአፍሪካ ሚስስ አፍሪካ በጣም ደስ የምትል ምግባችን፣ ባህላችን፣ ሁሉም ነገር መቼም በተቻለ መጠን ሁሉም ነገር ለማካተት ተሞክሯል። እንዴት ደስ እንደሚል ውሃው ጋር የተነሱት አገራችን በማታ ምን እንደምትመስል የውጮቹንም አይታይት ለማድረግ ሞክረን ነበር። የተሰጠውን አስተያየት አፍሪካኖች በጣም ኮርተዋል። ኢትዮጵያ እንደዚህ ናት ብለው በጣም ተደስተዋል። አሜሪካን ወጣቶች ደግሞ እኛ በጣም እንዳዘኑ አፍሪካን በዚህ መልክ እንደማያዩዋት በጣም የተሳሳተ ኢንፎርሜሽን እንዳላቸው ከዚህ በኋላ ኢትዮጵያንም ሆነ አፍሪካን ለማየት እንደሚፈልጉ በቃ በጣም ብዙ ቲክቶክ ላይ የተለያየ ሚዲያ ላይ አይተናል። በጣም ተደስተናል። ሀገራችንን በዚህ መልክ ጽድት ብላ ይህንን ያጸዳችሁ ያስተካከላችሁ ኩራት ሆናችሁናል። በአጠቃላይ የሀገር ማደግ አያችሁ ለልጆቻችን እንዲህ ኩራት ነው እና ሁላችንም ሀገራችን የምታድግበትን መልኩን መሳተፍ አለብን። በቃ ማገዝ አለብን። በአጠቃላይ በጣም በጣም ደስ ብሎናል። እስቲ የእሱን ፕሮግራምም ቆረጥ አድርገን ማሳየት አንዳንድ አስተያየቶችን ለማሳየት እንሞክራለን። ተመልከቱ። We are here in Ethiopia. I've been blessed? Yes. Thank you. Thank you. Or here in Ethiopia. Oh my gosh! Whoa! Yes! Yes, Ethiopia! Are you kidding me right? Bro, iShowSpeed just joined the Ethiopian monkey tribe. Look at the real Ethiopia. Look at the city. Look at the beautiful city of Addis Ababa. Ethiopia show the nightlife. Baby, that thing is gorgeous. Bro, iShowSpeed just joined the Ethiopian monkey tribe. Another job well done. Ethiopia was excellent. Addis Ababa, baby. Lucky, I know. Major breaking news. iShowSpeed tour in Ethiopia was very much incredible and it's turning out. That's crazy. W's in the stream, bro. Speed's Ethiopia stream yesterday might have disproved the most lies. In fact, it did. It really did. ውድ ወገኖች ለዛሬ ይዘንላችሁ የቀረብነው ፕሮግራም እዚህ ላይ ያበቃል። በተመሳሳይ ፕሮግራም እስክንገናኝ ድረስ ቸር ቆዩልን። ሰብስክራይብ ማድረግ እንዳትረሱ። ለብዙ ሰው እንዲደርስ ሼር አድርጉልን። ከወዲሁ እናመሰግናለን።